መሰረተ ሕይወት ኢየሱስ ወጥንተ መድኃኒት ዘእምቀዲሙ አዳነነ አዳነነ በውሒዘ ደሙ ትገብር ፋሲካ ወምድርኒ ትገብር ፋሲካ። በነገራችን ላይ ድመት እኮ የቤት እንስሳ ናት እኮ። አዳራሽና ቤት አትለይም እኮ። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ዳርሽን የበተነ ዛሬ እያዛል፣ አቅምን ያሳጣ መንፈስ ዛሬ እያዛል። ይሄ ድመት እኛ አይደለም ያመጣው መንፈሱ ነው የላከው። ዛሬ በጌታ በኢየሱስ የሚመለክ መንፈስ አፈርሰናል። ምን ሊሰሪ መጣሽ? ከዚህ ጉባኤ ከትንሽ ጊዜ በኋላ ሟርተኞችና ደጋሚዎች እየተቃጠሉ ይመጣል። አሁን ሁላችሁ እናንተ አላያችሁማ? ይሄ ድምፅ ሲገባቻችኋል? አያችሁ፣ እዚህ ስንመጣ እሱ በአካል ማምጣት ስለማይችል በዚህ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የተቀበሉና በኢየሱስ ስም በል የጨለማ ኃይል። በነገራችን ላይ ድመት እኮ የቤት እንስሳ ናት እኮ። አዳራሽና ቤት አትለይም እኮ፣ አትለይም። እንስሳ ናት እኮ። ድመቷን አንጠልጥለን የድግምት መንፈስ ነው። አረ ጴንጤዎች አበዱ። አረ ጴንጤዎች እያበዱ ነው ጌታን። እንዴ እሷ እኮ ቸርች ውስጥ ነፋይት አይታ የሚበላ ነገር ፍለጋ ነው የመጣችው። ምን ልታረግ ይመጣሽ ነው? አንጠልጥሎ ማንቁርቷን ይዞ አንተ የምር ኢትዮጵያ ውስጥ መሆኑ ጠቀመ። ይሄ አውሮፓ አሜሪካ ምናምን ቢሆን የሰለጠኑት ሀገር ቢሆን የእንስሳት መብት ተሟጋቾች አንተን ነበር ጉሮሮውን አንቀው ዘብጥያ የሚጥሉ። ታማችኋል እንዴ? ድመቷን አንገቷን አንቀ ከመጣሽ ትላታለህ። እኔ የምታሳዝኑኝ እዛ ቸርች ውስጥ ቁጭ ብላችሁ የምታጨበጭቡ የምታፏጩ እልል የምትሉ ሰዎች ግን የምር ግን የምህረት ጎዳናውን እግዚአብሔር ይክፈትላችሁ። የድግምት መንፈስ የሟርት መንፈስ ነው ምናምን ብለህ ድመት አንጠልጥለ ይዘ ያው እዚህ ሀገር እንኳን ለድመት ነፍስ ለሕፃናትም ለሰውም ነፍስ ግድ ስለሌለ እንጂ ይሄን ሌላ ሀገር አድርገው ቢሆን ኖሮ ዘብጥያ ወድቀህ ነበር። እስቲ አንተ ጀግና ከሆንክ እባብ ያዝ፣ እስቲ ጊንጡን ጨብጥ። ድመት ምንም ማድረግ ስለማትችል አንጠልጥላ አሰቃያ። ግን መጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ጻድቅ ሰው ለእንስሳው ነፍስ ይራራል ይላል። እንግዲህ ቅዱሳን ነን ትላላችሁ፣ ጻድቃን ነን ትላላችሁ፣ ለእንስሳው ነፍስ ራሩ እንጂ። በመጨረሻው ዘመን ጉማሬ በድመት ላይ ይነሳል የሚል ቃል ካለ ፈልጉ እስቲ። በእናንተ አፈርን ወይ ጌታ። መሰረተ ሕይወት ኢየሱስ ወጥንተ መድኃኒት ዘእምቀዲሙ መሰረተ ሕይወት ኢየሱስ ወጥንተ መድኃኒት ዘእምቀዲሙ አዳነነ አዳነነ በውሒዘ ደሙ አዳነነ አዳነነ በውሒዘ ደሙ አዳነነ አዳነነ በውሒዘ ደሙ አዳነነ አዳነነ በውሒዘ ደሙ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ
ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ አረማቤቴ ማርያም የትዋነሽ አረማቤቴ ማርያም ነይ በይ አረጀት ወይ ተቃጠልኩ እኮ የት አባቴ ልግባሽ እኔ አላልኩ አረ ተቃጠልኩላችሁ አረማቤቴ ሄድናሽ አለዛኝ በቃ አላለታኛ ባቁ ወይኔ ማት ወይኔ እናቴ ሰራችልኝ ወይ ተገለጥ እንዴትና ራሴን በራሴ ገድዬ ራሴን በራሴ አልገድም እንዴ ናዝሬቱ ጌታ ኢየሱስ ክርስቶስ ሶስት ጊዜ ጩኸት ነው ታይቶ ነው። ያው መጨረሻውን ስለምታውቁት መጨረሻውን ማየት አይጠበቅባችሁም። ምንድነው አንድ ነገር ማወቅ ያለባችሁ እመቤታችን ቅድስት ድንግል ማርያም ክብር ይግባትና በአዳራሽ ውስጥ ምን ታደርጋለች? ልጇ ማይወደስበት፣ ልጇ ማይከብርበት፣ ስርዓቷ የልጇ ስርዓት የቤተ ክርስቲያን ስርዓት ማይከበርበት፣ እግዚአብሔር ማያስደስተው ቦታ ምን ታደርጋለች? አታደርግም። በዓለማዊ ቦታ እናታችን ቅድስት ድንግል ማርያም ትገኛለች። በእንዲህ አይነት የአምልኮ ስፍራ ትገኛለች ብላችሁ እንዳታስቡ። ምክንያቱም ክርስቶስ አምላክ ምንድነው ያለው? ከኔ ከአምላክ በቀር ሌላ አምላክ አታምልክ ነው። የኛና የነሱ ደግሞ አምላክ ኢየሱስ ክርስቶስ የምንለው በጣም ሰፊ አስተምሮ ልዩነቶች እንዳለ ሁላችንም የምናውቀው ነው። እመቤታችን በእንዲህ አይነት ቦታ ልትገኝም አትችልም። የተፈለገው ግን እነሱ ለማስተላለፍ የፈለጉት ነገር ምንድነው? እመቤታችን የጠራችሁ ምንም አታደርግም፣ ካጋንንት እስራት እንኳን ነፃ አታወጣም፣ በኢየሱስ ክርስቶስ ስም። አዎ በኢየሱስ ክርስቶስ ስም እኮ ነው አጋንንት የሚወጣው። እኛ በኢየሱስ ክርስቶስ ላይ እኮ አምላክ እንደሆነ፣ አዳኝ እንደሆነ፣ ፈራጅ እንደሆነ፣ ገዢ እንደሆነ፣ የነገስታት ሁሉ ንጉስ እንደሆነ፣ የአማልክት ሁሉ አምላክ እንደሆነ እናምናለን። የዚህ አምላክ እናት ደግሞ ድንግል ማርያም ናት። ይሄንን የወለደች ለመላእክቱ ስልጣን የሰጠ ለቅዱሳኑ ለሐዋርያቱ ለጻድቃኑ ስልጣን የሰጠ ለድንግል ማርያም አጋንንት በስሟ እንዳይወጣ ስልጣን አይሰጥም ብሎ ማሰብ ራሱ ብዙም የሚያግባባ አይመስለንም። ዞሮ ግን ለኛ እናታችን ቅድስት ድንግል ማርያም በመስቀሉ ስር የተሰጠችን ስጦታችን፣ አማላጃችን፣ ከአምላክ ዘንድ ጸሎታችንን የምታደርስ ንጽሕት ቅድስት ድንግል ማርያም መመኪያችን ናት። ይሄንን ወቁ። ወላዲተ አምላክ እናታችሁ የሆነች እመቤቴ እያላችሁ ጻፉ። ይህን ያህል ግን ስሟን ለማጥፋት ይህን ያህል ግን እመቤታችን ላይ ሌላ ነገር ከማድረግ በሌላ ወንጌልን ብትሰብኩ የተሻለ ነው ብዬ አስባለሁ። አመሰግናለሁ። ያንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እና ስክሪንሻቱን ባንነዋል። ኤርሚ ማን እንደሚልክልህ እንግዲህ ያው አንተ ራስህ ታውቀዋለህ። ነገር ግን ወረድ ብለህ ለማንበብ ሞክር፣ ለሌላ ጊዜ ወረድ ብለህ ወይም ደግሞ ታሪኩን ለመረዳት ሞክር። ካልሆነ ግን በስክሪንሻት ሳይሆን እያነበብከው ከሆነ ሆን ብለህ ቅጥፈትን እየሰራ ነው ማለት ነው። ቀጣፊ ነህ ማለት ነው። ኤርሚያስ ውሸቱን ተናገር። በምትችሉት መጠን ኮፒ ሊንክ የማድረግ ግዴታ አለባችሁ። እንስማውና ምላሽ እንሰጠዋለን ማለት ነው። ያንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል ለእፎ ያድርሱት። አባ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። እኔ ታሪኩን ባጭሩ ስነግራችሁ ቅጥፈቱን ሰምታችሁታል። ከዛ በማስረጃ እናነበዋለን እያሳየዋችሁ ማለት አባ ምኔቱን የተባሉ አባት ከአባ ለጥሱን ከነበሩበት ገዳም አቅራቢያ የነበረ ገዳም ውስጥ ታመው የነበሩ ሰው ናቸው። ከዛ ይህንን ቃል የሚናገሩት አባ ምኔቱም ለአባ ለጥሱን ንዛዜ እያቀረቡ ነው፣ እንዲጸልዩላቸው በጸሎታቸው እንዳይረሷቸው እያቀረቡ ነው። ስለዚህ ገብተን ስናነበው ኤርሚያስ ካነበበው ከፍና ዝቅ ብለን ምላሹ እናገኘዋለን ማለት ነው። አባ ለጥሱንም አባቴ ሆይ በአንተ ላይ የሆነው ምንድን ነው ብለው አባ ምኔቱንን ጠየቀው። እርሱ መነኮሳቱን ከአጠገቡ እንዲርቁ አዘዛቸው። ማን ነው? አባ ለጥሱን አባ ምኔቱንን ጠየቀው። ከዛ አባ ምኔቱን መነኮሳቱን ካራቀ በኋላ ኃጢአቱን መናገር ጀመረ ማለት ነው። ከዚያም በኋላ ያደረገውን በደሉ ሊናገር ጀመረ። እንዲህም አለ፣ ከኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁ። አባት ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶስ ቅስና ሾሞኛል ብዬ በድፍረት ቁርባን ላይ
የምቀድስ ሆንኩኝ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጣለሁኝ፣ እርሱም ይሞታል። ከእኔ ጋር ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራይ አጠጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴም ብዙ ተነግሮ አያልቅም አሉና እንግዲህ እኛ አባት ተናገሩ። ለማሳጠር ከስር ወረድ ብለን ስናነበው ስቃዩንም አባ ለትጹን አየ ይላል። የማንን? የአባ ምናቴንን ስቃይ አባ ለትጹን አየ። ይህ ታሪክ አባ ለትጹን አይደል? አላነበብኩም፣ አልተረዳሁም፣ ወረድ ብለን ለመረዳትም አትፈልግም ወይ ደግሞ ሆን ብለህ ቅጥፈት ገንዘብ ለመሰብሰብ የምታደርገው። ምን አለበት ኤርሚያስ እውነት ለመናገር ብትሞክር? ለስሙ ስምህ እውነቱን ተናገር ነው። ግን ቅጥፈት በዛብን፣ በጣም ቅጥፈት በዛ። እኔ ስለ መጽሐፉ ነው መልስ የሰጠው። እፎይ ደግሞ በራሱ በኩል መልስ ይሰጣል። ስለዚህ ወረድ ብለህ ለማንበብ ሞክር። ከስር ደግሞ በል ብላችሁ የምታንሾኩሽኩ ሰዎች ቢያንስ ለማንበብ ሞክሩ። ቀጣፊና ከቀጣፊ ጋር ለመተባበር አትሞክሩ። በምችሉት መጠን ኮፒ። ዮናታን አክሊሉ የምትባሏ ሰውዬ አዳራሽ ሙሉ በጎች ሰብስባ ስለ ራሷ ነጠላ ዜማ አሰርታለች። እንደዚህ እያስባለች እያዘፈነች ነበረ። ማን ነው እያዘመረች ነበር? ስሟት። የለበትም ይቁም ይብቃው ሲባል የለበትም ሲያሴሩ በሱ ላይ የለበትም አልተስማማም ተባል የለበትም በምድራቸው መሃል የለበትም ይቁም ይሙት ሲባል የጀለስ እየገረመኝ ይችኛዋ ደግሞ እዩ ጩፋ ነው ማን የምትባለዋ ሰውዬ ራሷን ማን ብላ ጀጅ ብታረግ ጥሩ ነው። ስሟት በእናታችሁ ይቺ ናይጄሪያ ጠንቋይ የምትመስል ሰውዬ። ነብዩ እዩ ማለት የእግዚአብሔር የቀኝ አይኑ ብሌን ነው። አሜን የሚለው ሰው እኮ ነው የሚያስቀኝ። ኧረ ጋይስ እየባነንን፣ ኧረ እባካችሁ አሁን እንደው ይሄ ሰውዬ እንደው ተውት፣ እንደው ቴዎሎጂካሊ እንደው ባይ ኤኒሚስ የእግዚአብሔር ቀኛይን የኔስ ቀኛይን መሆን ይችላል። ይሄ በእናታችሁ መሐረቡን የረሳ ጠንቋይ የሚመስል ይሄ ፈስ መልክ በቃ እንደዚህ መቀለጃ እንደሆናችሁ ይሄ ጌታው። እስኪ ለማንኛውም ይሁን ይመቻችሁ፣ ተመችቷችኋል፣ ይመቻችሁ። ይህ ቪዲዮ ተመልከቱትና እዛ ላይ ሀሳብ እንሰጣለን። እስቲ ቪዲዮ ኑት። ከናዝሬት 400 ሺህ ብር ምን አርግ ተብለን የገባው በቃ ቤተሰቡ ንብረቱ እንዲወድምበት። አሁን ላይ እንግዲህ የመፈወስ ጸጋ በትውውቅና ወይም ደግሞ በዝምድና ወይም ደግሞ በመውለድ ጭምር ጸጋው እየተላለፈ ይገኛል። እንደ ቤተክርስቲያን አስተምሮ ሳይሆን እንደ አጥማቂዎቹ አስተምሮ ማለት ነው። ይሄ ሰው እንደምታውቁት ከዚህ በፊት ባለማዊ ህይወት ነበር። ከዛ ተመለስኩ አለ። በመመለሱ በጣም ደስ የሚለን ነገር ነው። በመንፈሳዊ ህይወት ውስጥ ሆኖ ገና ሳይቆይ የአጥማቂ ተከታይ ሆኖ እነሱን ሲደግፍ እነሱን ሲያሞግስ ነበር። እኛ የምንቃወመውም ደግሞ እሱ ሲቃወም ነበር። ነገ ከነገ ወዲያ ፈውስ የሚለውን ነገር እንደሚጀምር እኔ እንደኔ በጣም እርግጠኛ ነበርኩ። ይሄ ሰው በቤተክርስቲያን ገንዘብም ጉዳይ በህግ ደረጃ ተጠርጥሮ ታስሮ ነበር። አሁን ይህ ሰው ወጥቶ ምን አለ? ፈዋሽ ነኝ አለ። በምን ማስረጃ ሲባል ቅዱስ ሚካኤል መጥቶ ነግሮኛል፣ መፈወስ ትችላለህ ብሎኛል፣ ስለዚህ ነው መፈውሰው አለ። ሰዎች ደግሞ እንዲያምኑት ደግሞ ፈውሱን ያደረገው በቤተክርስቲያን ግቢ ውስጥና በአውደ ምሕረት ላይ ነው። ይህን ነገር ብዙ ኦርቶዶክሳውያን ሳይሁት ቅር የተሰኙ አሉ። አንዳንድ የዋህ ኦርቶዶክሳውያን ደግሞ የዚህ አባት መገኛ የት ነው እያሉ እያበዱ ወይም ደግሞ እየዞሩ ይገኛሉ። እንደዚህ አይነት ስርዓት በቤተክርስቲያን የለም። በትውውቅ የሚመጣ የእግዚአብሔር ጸጋ የለም። ለመፈወስ ክህነት ያስፈልጋል፣ መብቃት ያስፈልጋል። ከዛ ውጪ አጥማቂ ስላወቃችሁ ወይም ደግሞ ስለደገፋችሁ እነሱን ቲፎዞ ስላረጋችሁ የሚመጣ የፈውስ ስርዓት የለም። እንደዚህ አይነት ስርዓቶች የሚሰሩት እንዴት እንደሆነ እናውቃለን። በመጥፎ መንፈስ አሰራር ሌላኛው መጥፎ መንፈስ እየወጣ ይገኛል። ብዙ ኦርቶዶክሲያን ግራ የገባቸው ነገር እንዴት የቤተክርስቲያን አስተዳዳሪዎች ፈቀዱ? እውነት ባይሆን ኖሮ ይላሉ። ነገር ግን እውነት ስለሆነ አይደል። አንዳንድ የቤተክርስቲያን አስተዳዳሪዎች አሉ፣ ሁሉንም ማለት አይደለም። አንዳንዶቹ ገንዘብ ሲፈልጉ እንደነዚህ አጥማቂ ነን የሚሉ የሐሰት ሰዎችን ወደ ቤተክርስቲያን ያመጣሉ። ቤተክርስቲያን ውስጥ ከገቡላቸው በኋላ እነሱ ፍለጋ ደግሞ የሚመጣ የዋ ኦርቶዶክሲያን አለ። ያኔ ገንዘቡን ይሰጣል ማለት ነው። ስለዚህ እነሱም ኪስ ሞላ፣ አጥማቂውም ኪሱ ሞላ፣ ቤተክርስቲያኑ ደግሞ በደንብ መምናን አገኘ ብለው የሚቀመጡ ሰዎች አሉ። በዚህ የተነሳ ነው እንደዚህ አይነት ስርዓት አልበኝነት እየመጣ ያለው። ከሜዳ ተነስቶ የሚሰጥ አንዳችም የእግዚአብሔር ጸጋ የለም። እግዚአብሔር ፍትሐ አምላክ ነው። በድካም በጾም በጸሎት እንጂ ከሜዳ እየተነሳ ወይም ደግሞ ሶሻል ሚዲያ ላይ ቁጭ ብለን እገሌ የሚባለውን አጥማቂ ስለደገፍን
የሚሰጠን አንዳችም ብቃት የለም፣ አንዳችም ጸጋ የለም። ስለዚህ ኦርቶዶክሳውያን እባካችሁ የመጣው ሁሉ እናንተን አይጫናችሁ፣ የመጣው ሁሉ እፈውሳችኋለሁ እያለ ሌላ ችግር አይፍጠርባችሁ። ዛሬም ቢሆን ነገም ቢሆን እግዚአብሔርና ቤተክርስቲያንን ለመስማት ጆሮአችንን ዝግጁ እናድርግ። ይህም ሰው ሆነ እሱ የሚከተላቸው አጥማቂ ነን የሚሉት ሁሉ የሐሰት ሰዎች ናቸውና ራሳችሁን ከእንደነዚህ አይነት ወንበዴና አታላይ ሰዎች ራሳችሁን ጠብቁ።